ጤና ይስጥልኝ እንደምን ቆያችሁ። ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የሚያገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የኢትዮጵያ መርከቦች አዲስ ስምሪት ተሰጣቸው። 3 አዳዲስ መዳረሻዎችም ይፋ ሆኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ሹመት አገኙ። አህጉር አቀፍ ተቋሙንም ተረከቡ። ኮሎኔሉ የሰጡት መግለጫ የሂውማን ራይትስም ዘገባ። በምስራቅ አፍሪካ ግዙፍ የነዳጅ ማጣሪያ ግንባታ ለኢትዮጵያ የሚኖረው ፋይዳ አዲስ ብስራትም ተበስሯል። አስመራን 17 እጥፍ የሚበልጠው ፕሮጀክት የመጨረሻው ምዕራፍ ስራም ሊጠናቀቅ ነው። የፕሬዝዳንቱ ጉዞ የአፍሪካ ቀንድ አዲስ አሰላለፍ። አዲሱ የትራንዚት ስምምነት ተፈረመ። ለወደብ አልባ ሀገራት የመጣው ተስፋ። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የኢትዮጵያ መርከቦች አዲስ ስምሪት ተሰጣቸው። 3 አዳዲስ መዳረሻዎችም ይፋ ሆነዋል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት አድማሱን ይበልጥ ለማስፋትና የዓለም አቀፍ የንግድ ትስስርን ለማጠናከር 3 አዳዲስ መዳረሻቸውን ይፋ ማድረጉ ተሰምቷል። የሎጂስቲክ አገልግሎቱ በሰጠው ስምሪት መሰረትም ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ አዳዲስ የባህር ላይ ጉዞ መስመሮችን በይፋ መክፈቱን አስታውቋል። ተቋሙ በማህበራዊ ትስስር ገጹ ባስተላለፈው መረጃ መሰረትም እነዚህ አዳዲስ መስመሮች የኢትዮጵያ ንግድ እንቅስቃሴን ከሩቅ ምስራቅ ሀገራት ጋር በላቀ ፍጥነትና ጥራት ለማስተሳሰር ያለሙ መሆናቸው የተገለጸ ሲሆን የኢትዮጵያ መዳረሻን የሚያሰፋ መሆኑን እየተነገረ ይገኛል። የኢትዮጵያ የባህር ትራንስፖርት ሎጂስቲክ አገልግሎት አሁን ላይ ያለውን የጭነት መርከቦች ቁጥርና አቅምን እያሳደገ መሆኑን የገለጸ ሲሆን ተቋሙ የደንበኞች አስተማማኝ፣ ቀልጣፋና ተደራሽ የሆነ የሎጂስቲክ አገልግሎት እንዲያገኙ የሚያስችል ሲሆን ስምሪት ከወሰዱት መርከቦች መካከልም አባያ 2 የተሰኘችው ግዙፍ የጭነት መርከብን ጨምሮ ሌሎች የድርጅቱ የባህር ላይ ሀብቶች ለዚህ አዲስ ተልዕኮ ዝግጁ መሆናቸው ተሰምቷል። የማስፋፊያ እርምጃው ኢትዮጵያ በዓለም አቀፍ የንግድ መድረክ ያላትን ተወዳዳሪነት ከማሳደግም ባለፈ ወደ ሀገር ውስጥ የሚገቡና ወደ ውጭ የሚላኩ ምርቶች ላይ ያለ እንግልት መድረሳቸውን እንዲደርሱ ትልቅ አስተዋጽኦ ይኖራል ተብሏል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ዓለም አቀፍ ንግድና ወደ እርሶ እናቀርባለን በሚል መሪ ቃል የሀገሪቱን ኢኮኖሚ እድገት ለመደገፍ በትኩረት እየሰራ መሆኑ የሚያሳይም ሆኗል። ጠቅላዩ አዲስ ሹመት አገኙ። አህጉር አቀፍ ተቋምን ተረከቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎት አፍሪካን ኢንተለጀንስ እና የዲጂታል ጤና ዘርፍ መሪ ሆነው በመሾም አህጉር አቀፍ ተቋሙን ተረክበዋል። ሹመቱ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትን የፈጠራ ስራዎችን ለማስፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት እንደሆነ የተገለጸው ጠቅላይ ሚኒስትሩ በይፋዊ ደብዳቤ የተሾሙ ሲሆን የሹመት ደብዳቤ ላይ የሚከተለውም ሰፍሯል። የተከበሩ የእርሶ ዲጂታል ትራንስፎርሜሽን እና አዳዲስ ቴክኖሎጂዎችን ለማስፋት ያደረጉት አመራር ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛን አድርገዋል። ስልታዊ በሆነ መልኩ የቴክኖሎጂ ነፃነትና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦም ይኖረዋል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽን እና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸምን ያሳየ ነው። የዲጂታል መሰረተ ልማትን ማስፋፋት፣ የኢ-መንግስትን አገልግሎቶችን ስራ ላይ ማዋል፣ በፈጠራ ስነ ምህዳር ላይ ማዋል፣ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም አህጉራዊ የሰው ሰራሽ አስተውሎት ስትራቴጂን መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት ናቸው። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትና አህጉራዊ ትብብርን ይበልጥ እንደሚያጠናክርም ይጠበቃል ይላል ደብዳቤው። ኮሎኔሉ የሰጡት መግለጫ የሂውማን ራይትስ ዘገባ። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳደር ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን ተከትሎ ማስተባበያ መስጠታቸውን ቢቢሲ ዘግቧል። ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ሮብ ሚያዝያ 14 2018 ዓ.ም ባወጣው ሪፖርት የአማራና ትግራይ ክልሎች በሚወዛገቡባቸው አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለከል አድሏዊ አሰራሮች ተዘርግቷል በማለት የመሰረተው ክስን ተከትሎም በተሰጠው ምላሽ ከእውነት የራቀና ወገንተኛ በማለት ኮሎኔል ደመቀ ማስተባበላቸው ተነግሯል። ሂውማን ራይትስ ኮሚሽን ከዚህ በተጨማሪ በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ለሰጡት ምላሽም እኔ ወንጀለኛ አይደለሁም ማለታቸውን የተነገረው ዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም የአማራና የትግራይ ክልሎች ይገባኛል ጥያቄ በሚያነሱባቸው አካባቢዎች ላይ ይፈጸማሉ ስላሏቸው ጥሰቶች ሪፖርት ያዘጋጀው ስፍራ ላይ የሚገኝና ከወራት በፊት የተሰደዱ 40 ነዋሪዎችን ባገኘው መረጃ መሆኑን ገልጸው የእርዳታ ሰራተኞችን፣ ዲፕሎማቶችና ሌሎች ባለሙያዎችን በማነጋገርም መረጃ ማሰባሰቡን የሰብአዊ መብት ተሟጋች ተቋሙን አስታውቋል።
ኮሎኔሉ ሪፖርቱ ላይ የቀረበው መረጃ ህወሓት የሰጣቸው ሪፖርትና የአካባቢውን ስም ለማጥላት በዓለም አቀፍ ገጽታውን ለማበላሸት ፈልገው የሚሰሩት ካልሆነ የእውነት ላይ የተመሰረተ ነው አልልም ሲሉም በምላሻቸው ተችተዋል። በምስራቅ አፍሪካ ግዙፍ የነዳጅ ማጣሪያ ግንባታ ለኢትዮጵያ የሚኖረው ፋይዳ አዲስ ብስራት። በዓለም አቀፍ ደረጃ ከፍተኛ ራስ ምታት እየሆነ የመጣው የነዳጅ ምርትን ተከትለው በምስራቅ አፍሪካ የሚገኙ ሀገራት ከራሳቸው አልፎ ኢትዮጵያን ተጠቃሚ የሚያደርግ የነዳጅ ማጣሪያ ሊገነቡ መሆኑን ሮይተርስ ዘግቧል። በምስራቅ አፍሪካ የሚገኙ ሀገራት መካከል በግንባር ቀደምትነት የሚጠቀሱት ኬንያ፣ ታንዛኒያ እና ኡጋንዳ በታንዛኒያ ታንጋ ወደብ ላይ የሚገነባ የጋራ የነዳጅ ማጣሪያ ፋብሪካ ለማቋቋም ውይይት መጀመራቸውን የኬንያው ፕሬዝዳንት ዊሊያም ሩቶ ይፋ አድርገዋል። እነዚህ ሶስት ሀገራት የሚያስጀምሩት ይህ ግዙፍ ፕሮጀክት ከሳምንት በፊት ሶማሊያ በቱርክ መንግስት ድጋፍ ይፋ ካደረገችው የነዳጅ ማጣሪያ በተጨማሪ ለቀጠናው የሚሆን ትልቅ ፕሮጀክት ሲሆን ፕሮጀክቱ በናይጄሪያው የዳንጎቴ ነዳጅ ማጣሪያ ሞዴል ላይ በመመስረት የአፍሪካ ቁጥር 1 ባለሀብት አሊኮ ዳንጎቴ የግንባታው ሂደት ለመምራትና ኢንቨስት ለማድረግ ፍላጎታቸውን መግለጻቸውን ተሰምቷል። የነዳጅ ማጣሪያው በቀጠና የሚገኙት የደቡብ ሱዳን፣ ኡጋንዳ፣ ኬንያ እና ዲሞክራቲክ ሪፐብሊክ ኮንጎ የድፍድፍ ነዳጅ ሀብቶችን በማቀነባበር የቀጠናውን የነዳጅ ፍላጎት ለማሟላት ያለመ ሲሆን የነዳጅ ማጣሪያ የሌላት ኢትዮጵያንም ተጠቃሚ የሚያደርግ መሆኑ ተገልጿል። ፕሮጀክቱ ለኢትዮጵያ እጅግ ወሳኝ የኢኮኖሚ አጋጣሚን ይዞ የሚመጣ ሲሆን በአሁኑ ወቅትም ኢትዮጵያ ያለቀለትን የነዳጅ ከባህር ማዶ ሀገራት በከፍተኛ ውጭ ምንዛሬ የምታስገባ ቢሆንም ይህ የማጣሪያ ፕሮጀክት ይፋ መሆኑ በአቅራቢያው ሊገነባ መታቀዱ ግን ትልቅ ለውጥ የሚፈጠር ተደርጎም ተወስዷል። ኬንያ፣ ታንዛኒያ፣ ኡጋንዳ ከዚህ ፕሮጀክት ከሚያገኙት ጥቅም በተጨማሪ ኢትዮጵያ በአንጻራዊ ሁኔታ አነስተኛ ዋጋ ያለው ድፍድፍ ነዳጅ ከተለያዩ ሀገራት በማስገባት በዚህ አዲስ ሊገነባ በታቀደው ማጣራትና ማቀነባበር የሚችልበትን እድል የሚፈጠር ሲሆን ይህም አገሪቱ ለነዳጅ የምታወጣውን ከፍተኛ ውጭ ምንዛሬ በከፍተኛ መጠን ከመቀነስም በላይ የነዳጅ ዋጋ በአገር ውስጥ ገበያ ላይ እንዲቀንስ ኑሮ ውድነትን ለማቃለል ትልቅ አስተዋጽኦ እንደሚኖረውም ይጠበቃል። አስመራን 17 እጥፍ የሚበልጠው ፕሮጀክት የመጨረሻው ምዕራፍ ስራ ሊጠናቀቅ ነው። የተለያዩ ሜጋ ፕሮጀክቶችን እየገነባች የምትገኘው ኢትዮጵያ የኤርትራ ዋና ከተማ የሆነችው አስመራን 17 እጥፍ የሚበልጥ ግዙፍ ሜጋ ፕሮጀክት ግንባታ በማጠናከር ማጠቃለያ ምዕራፍ ላይ መድረሷ ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት በስፍራው ተገኝተው የጎበኙትና ትልቅ ተስፋ የተጣለበት የአርጆ ዲዴሳ የመስኖ ልማት ፕሮጀክት በአሁኑ ወቅት ወደ መጨረሻ ምዕራፍ ተሸጋግሮ ታላቅ እንቅስቃሴ ላይ መሆኑን ኢትዮጵያን ጨምሮ የመጨረስ ብቃቷን ያሳየችበት አንዱ አቅም እንደሆነም አስተያየት ሰጪዎች እየገለጹ ይገኛሉ። የግዙፍ ግድብ የሲቪል ግንባታ ስራዎች ተጠናቀውለት ውሃ መያዝ ከጀመረ በኋላ አሁን ላይ ትኩረቱ ወደ ሰፊው የመስኖ ለመስመር ዝርጋትና ወደ መሬት ዝግጅት ስራዎች ማዞሩን ተከትሎ በአጭር ጊዜ ውስጥ ግንባታው እንደሚጠናቀቅ ያሳየም ሆኗል። የአርጆ ዲዴሳ የመስኖ ልማት ግዙፍ ፕሮጀክት በአጠቃላይ 80,000 ሄክታር መሬት የማልማት አቅም ያለው ሲሆን ይህም በስፋቱ የኤርትራን መዲና አስመራ ከተማን በ17 እጥፍ የሚበልጥ መሬት በመስኖ ለማረስ የሚያስችል ነው። የፕሮጀክቱን ስፋት ለማሳየት ማነጻጸሪያ ተደርጎ የቀረበው የአስመራ ከተማ አጠቃላይ ስፋት በግምት 45 ካሬ ኪሎ ሜትር አካባቢ ሲሆን የአርጆ ዲዴሳ የመስኖ ልማት ፕሮጀክት ግን 800 ካሬ ኪሎ ሜትር ስፋት አለው። ይህ ማለት ፕሮጀክቱ ብቻውን የአስመራ ከተማን 17 እጥፍ የሚበልጥ መሬት በአንድ ላይ አቅፎ የያዘ ነው። በአሁኑ ወቅትም ፕሮጀክቱ ቀጠና ውስጥ በሺዎች የሚቆጠሩ ሄክታር መሬቶች ለአገዳ ተከላ ዝግጁ እየተደረጉ ሲሆን ዋና ዋና የመስኖ ቦዮችም ውሃውን ወደ እርሻዎች ማሳዎች ለማድረስ በመጨረሻም የዝግጅት ምዕራፍ ላይ ይገኛሉ ተብሏል። ጠቅላይ ሚኒስትሩ በጉብኝታቸው ወቅትም ፕሮጀክቱ በጽኑ ስራ ተገፍቶ ለፍሬ እንዲበቃ የሰጡት አቅጣጫ መሬት ላይ የተተረጎመ ሲሆን የካርቦን ልቀትን በሚቀንስና ምርታማነትን በሚጨምር መልኩ ዘመናዊ ቴክኖሎጂን በመጠቀም ሰፊ የልማት ስራ እየተከናወነ ይገኛል። ይህ የልማት ቀጠና በቅርቡ ሙሉ በሙሉ ወደ ምርት ሲገባ ኢትዮጵያ በስኳርና በሰብል ምርት ራሷን ለመቻል የምታደርገው ጥረት የጀርባ አጥንት እንደሚሆንም ይጠበቃል። የአካባቢው አርሶ አደሮች ከመደበኛው ዝናብ ጠባቂነት ወጥተው በመስኖ ልማት ተሳታፊ እንዲሆኑ የሚያስችል መስክ ስራዎች ከፍተኛ ፍጥነት እየተከናወኑም ነው። ፕሮጀክቱ አሁን ካለበት ደረጃ አኳያ ሲታይ በአጭር ጊዜ ውስጥ ሰፊው የምዕራብ ኦሮሚያ ክፍል ወደ አረንጓዴ የኢንዱስትሪ ማዕከልነት እንደሚቀይርም አመላካች ሆኗል። ይህ በአስመራ ከተማ ስፋት ልክ 17 ከተሞችን በአንድ ላይ መያዝ የሚችለው ግዙፍ የመስኖ መሬት የሀገሪቱን የምግብ ዋስትና ከማረጋገጥ ባለፈ በሺዎች ለሚቆጠሩ የስራ ዕድል እየፈጠረ የሚገኝ ወቅታዊ የኢትዮጵያ ስኬት ተደርጎም ተወስዷል። የፕሬዝዳንቱ ጉዞ የአፍሪካ ቀንድ አዲስ አስተላለፍ። በአፍሪካ ቀንድ ላይ ያለውን የሀያል ሀገራት ተሳትፎ ተከትሎ የመካከለኛው ምስራቅ ጦርነት ውጥረት በቀይ ባህር ዳርቻ ላይ ያለውን አስተላለፍ እያጠናከረ በመጣበት በዚህ ወቅት ላይ የራስ ገዟ ሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ ሐሙስ ወደ ተባበሩት አረብ ኤሚሬቶች መዲና ዱባይ ማቅናታቸው የፕሬዝዳንቱ ጽህፈት ቤት ይፋ ማድረጉ ተሰምቷል። ፕሬዝዳንቱ ዱባይ ያደረጉት ጉዞ የኬንያው ፕሬዝዳንት ዊሊያም ሩቶ ወደ ስፍራው ካቀኑ ሰዓታት በኋላ መሆኑን ተከትሎም ኬንያ፣ ኢትዮጵያ፣ ሶማሌላንድ፣ የተባበሩት አረብ ኤሚሬት፣ እስራኤልና አሜሪካ በአንድ ጎራ እየፈጠሩት ያለው
የኃይል ሚዛንን የሚያሳይ ተደርጎም እየተነሳም ይገኛል። የሶማሊላንዱ ፕሬዝዳንት ጽህፈት ቤት ባወጣው አጭር መግለጫም የሀገሪቱ መሪ ጉብኝት ቆይታው ርዝማኔ ወይም ደግሞ ስለታቀዱ መርሃ ግብሮች ተጨማሪ ዝርዝር መረጃ ለመስጠቱ ብዙዎችን እያነጋገረም ይገኛል። ከጉብኝቱ ጋር በተያያዘ ምንም አይነት ኦፊሻላዊ ስብሰባዎች ወይም ዲፕሎማሲያዊ እንቅስቃሴዎችም አልተገለጹም። ፕሬዚዳንት ቲሮ በቅርብ ወራት ውስጥ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያላቸውን ግንኙነት አጠናክረው የቀጠሉ ሲሆን ሶማሌላንድ ከክልላዊና ዓለም አቀፋዊ አጋሮቿ ጋር ያላትን ግንኙነት እያሰፋች ባለችበት በአሁኑ ወቅት ፕሬዚዳንቱ በተለያዩ ከፍተኛ የዓለም አቀፍ ገበያዎች ላይ ለመሳተፍ ወደ ተባበሩት አረብ ኤምሬቶች በተደጋጋሚ መጓዛቸውም የሚታወስ ነው። በመጨረሻም አዲሱ የትራንዚት ስምምነት ተፈረመ። ወደብ አልባ ሀገራት የመጣው ተስፋ በአፍሪካ የሚገኙ ወደብና የባህር በር ያላቸው ሀገራት ወደብ ከሌላቸው ሀገራት ጋር እየፈጠሩት ያለውን የሁለትዮሽ ግንኙነት መነሻ በማድረግ የተሻለ ተጠቃሚነትን ለማረጋገጥ በሚያደርጉት ጥረት ጋናና ማሊ ወደብ አልባ የሳህል ቀጠና ሀገራትን ወጪ የሚቀንስ የትራንዚት ስምምነት መፈረማቸው ተሰምቷል። ማሊና ጋና በደረሱበት ስምምነት ሁለቱ ሀገራት የትራንስፖርት ዘርፍ ትብብራቸውን ያጠናክራል የተባለ ስምምነት መፈራረማቸው የማሊና የጋና የመርከብ ጭነት ባለስልጣን በጋራ ባወጡት መግለጫ የገለጹ ሲሆን በስምምነቱ የትራንዚት ፍሰቱን ማሻሻል፣ የሎጂስቲክ ወጪ መቀነስ፣ የጭነት እንቅስቃሴን በላቀ ሁኔታ ማስተባበር የመሳሰሉት ሀሳቦች መቀመጣቸውን ተሰምቷል። ስምምነቱ ጋና፣ ማሊ፣ ቡርኪና ፋሶ፣ ኒጀርን ጨምሮ ባህር በር ለሌላቸው የሳህል ቀጠና ሀገራት ዋነኛ የሎጂስቲክ ማዕከል ለመሆን የሚደረገውን ሰፊ ጥረት አካል ተደርጎም ተወስዷል። ለሰዓቱ ያዘናቸው መረጃዎች ያስደመጥናችሁ ነበር። ጋበዛችሁ። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ግን ሰላም።